እንደው ነው የዛለታ ቤት ገልብሶ ገብቶ እንዲያልስራ አናዶኝ ነበር። በኋላ ግን በሌላው ቀን እየደጋገመ ሲል እንዴት እንደተመቸኝ እኔም እንደው ሶስ ሆነብኝ። ሙች ዝም ብለሽ እናቴዋ ስራ ሲሰራ ነው ሲያረግ ነው አንጀት አረስ እኮ ነው አይደምስም አፈርልብላ። አሁን ባንቺ ቤት ነው ያቃጥልሽኛል አይደል? እኔም አቃጥልሻለሁ። እስቲ በያ ረዲያ አንተ ልጅ በጉሳ በጉ እዚሁ አታስር እንዳይጠፋ አይጠፋም። እንዴ አበይ ወስደህ ብታበላው ምን አባልቶ ነው አንተ? በጉን ነው እናሳ ዋና ቆይ ትንሽ ልቆይ ቆርስም በልችልልህ። የዚህ ቤት ልጆች ታዛችሁ አንድ ቀን ስራ አስሩ ሁሌ ምክንያት እንደመጣችሁ ያያተሹ ማገ የለ ወሽ ወሽ ለድና ልበለው ተወዝወራ ተመለስ። ሰው ሁላ ከብቱን ያስር ነው ከብቶችን የሚልክን አንዳንዱ ደግሞ ቆሸቆሽ አስበላ። በኋላ ደግሞ ለመጣላት ምክንያት መፍጨስ ማለት እኮ ነው። አሁንስ አልሆነልኝ። እንዲያው አበይ ሁሌ ግን አይሰለቻችሁም የእናንተ ጭቅጭቅ? መቼ ነው ዝም የምትሉ? የምን ጭቅጭቅ ነው? ማታ የምትጨቃጨቁት? እኔ አሁን ለእናንተ ሌላ ቦታ ለድ እያሰብኩ ነው። አይ ድንቁ እኔ ደግሞ ተኝተህ የምታድር ይመስለኝ ነበር። ምን እንተኛው በእናንተ እያላችሁ እየተጨቃጨቃችሁ? አንተ ጉበል ነህ ድንቁ። አርፈህ ትምህርትህን ተማር። የኛን ጭቅጭቅ እየሰማህ እንደገና ከትምህርት እንዳትወድቅ። አንተ አልተኛውም እንጂ እንዴት አድርጌ ልተኛ? ላጥናት ስብልስ እንዴት አድርጌ አጸናለሁ? እኛ ምን ተኛ ወዲህ ጓዳ፣ አንተ ምተኛ በረንዳ ቆጡ ላይ ይህን ጭቅጭቅ ከሰማህ አንተ እንዴ ከጣራ በላይ እያወራችሁ እንዴት አልሰማ? እንኳን እኔ አይደለም ጎረቤት ውስጥ መስማቱ አይቀር። ታው ድንቁ ታው ደግሞ አንተ እቺን ነገር መስማት ጀመርክ። ነገሩ አንተ ምርቤ ደርሷል እኮ እንዴማ። ምን አልከኝ አቤ? ወዲህ ነው እና ምን ጭቅጭቅ ያልከኝ ዝም ብለህ ነው አንተ? አሁን ስለምን ስናወራ ሰማህ? ነገሩትንም እኮ በእንትን አታውቁትም። እንደውም ሲጀመር እኔ ስላልሰማሁት፣ ግን እንደዚህ ከምትጨቃጨቁ በሽማግሌ ብትፈቱት። አይ ድንቁ ሆነ ብለህ ነው። እሷና እኔ እንደምታውቀው እንግዲህ ሁሌ አንድ ነገር ከመጣ እዛ ነገር አንድ አንሳ ሁለት አንሳ እየተባል እድሜ ልካችን ይኸውልህ በጭቅጭቅ ፈጀ ነው። አንተንም አንድ ልጅ ብቻ አድርገን ቀረን። ይኸውልህ ወይ የምትጨቃጨቁበትን በሽማግሌ ማትፈቱት ወይ አይደለም ድንቁ። የእሷና እኔ ጉዳይ ሲጀመር ሽማግሌ ላይ የሚደርስ አልነበረም፣ የእናትህ ችግር እንጂ። እና በጠረጴዛ ዙሪያ ማውራት ነው አሁን። እሷና እኔ መቼ ነው በጠረጴዛ ዙሪያ ቁጭ ብለን ጉዳያችን የምናወራ? እሷ አንተኛ አንድ እንከን ስታገኝብኝ እየተሽከረከረሽ ስሜ ከማጥፋት ውጭ እኔም እሷን ጥፋት ስታጠፋ እሷን አንተ ጋር ስናገራት ይኸውልህ እንደምታየው ቤቱ ግልብጡ ወጣ። ኋላ የቤተሰብ እንዳይበታተንና ጉዳችን እንዳይፈላ አርጎት ነው። ምን ነው አቤ እንዴት እንደዚህ ምትናገር? ሞት ባረገው ለማንገሽ የቦርቅ መሬት እንዲሁ ነው ሲቀር ያጉስ አርጌ ከርሜ በገንዛጄ አበለሻሽቸው ቁጭ አለ። አሁን በርበሬ ባረገው አይከፋለ እንዴ? አንተም ከተሳስታለሙት ዳጉሳም ስዘራ ይኸውልህ ዘሩን መርጠህ መዝራት ነበረብህ። ይሄ ቅልቅሉ ዘር ሆኖ እኮ ነው እንዲህ ሳይረባ አይቀርና ደግሞ አንድ ነገር እንዲያው ልንገርህማ ዳጉሳ መሬት ማሽን ላይ ሆነም እንዲያው ደረቅ ስለሆነ መሬቱ ብዙም አያምርም ይላሉና ገብስ ብታረገው ገብስና በርበሬ እንዲያው ገብስ በርበሬ እሱን አስቤያለሁ። ገብሱን ተው አይጠቅምም። ላይ ገብስ እሙት ገብስ እንደማ ደንበኛ ነው ገብስ ነው እየተላቀቀ በዚህ እንዴት እሱስ ልክ ነህ። በርበሬቱን ነበር ሰወጣ ስገባ እዚች ጓሮ እንድንከባከባት በርበሬቱን ያሰው እሱ ሰው እንዲያው ከብቱም አንተ ልክ ነው እንዲያው ፍልሳት ታጣም
በታችኛው ቀበሌ እንዴት ያለ በርበሬ መሰለ የበቀለ እውነት አንተ እንጂ መንገሽ አቤት ከፈል እንዲሁ አመታል ጉዳይ እንዴት ነው ግን ሰውም ዝም ማለት አንተ እንዴው ሁሉ ነገር ሰዓት በሆነበት ሰዓት አሁን እኔ ልሙትል በግ አስቤ ነበር እንዴው አንድ በግ 15000 እየተሸጠ እንዴት አድርጌ ይበለን እንዲያው በገንዛ እጃችን እኔ መሰለ አገር ይዘን አፈሩን ግጦ ደልብበት ሀገር ላይ ተቀምጠን በጋ ለመግዛት ምን የሚሉት እንዴ እኔም አንተዬ በዚህ 2 አመት ነው የተሸጎድኩ እንጂ ካሁን በፊት መቼም ታውቃለህ አንተም 2 ግልገሎችን እያሳደኩ አንዱን በነጣ ማለት ነው ሙት ምበላ ነበር አሁን ተሸጎጀ ይኸውልህ እንግዲህ ሳሲዮን እንዴት እንደምሆን ግራ ገብቶኛል በዛ ጉዳይ ነው ድንቁ ችግር የለም ዞሮ እንፈታዋለን እኛ አንቺ የልተጅ ነው ምን ለዚህ ደርሼ ልመጣለሁ ኦራ የዛሬው ሲውሮ እናንተ ደሞ ዛሬ ቁርስ ይመል አንቺ የለም አላበሰልኩም ምን አባሽ ወቅቶሽን ማተረስ አላበሰልኩም አሁን ተፈለግ ተራበሰርኩም ብላ ወገገገገ እቺ አልፍልሽ ስንባጭ ተመጫታለሽ ኧረ ተማታይ ሰማዋት ነው እኮ ተናግሬያለሁ ማታ ተጨቃጨቁ እያልኳችሁ አብስለ ብላ እኮ ነው ያለሽ አፈር በበላች የተመጣታለች እቺ እዳንተ ወደ በጉት ለበጉ ለቀበል ኧረ ጉድ እኮ ነው እናንተ ስም ይወጣ ከቤት ይቀበል ጎረቤታም ደሞ አብስሎ በላዳ ደሞ የሀገር ምርቱና ሀገርና ስሜን ታስጠፋው ያረጋ አባቴ ነው ከዚህ አመጡ የከተተኝ ከዚህ አመጡ ከተረገመች እንዴው ከብት ብናረገው ዘንድሮ የተሻለ ቢሆናል ያስብ የነበር ነው ለስጋው እኮ ጥሩ ነው እሱ ነበር ጥሩ ለስጋውማ ስጋ ለመብላት ጥሩ እሱ ነው ግን እንዴው ደሙ እንዴት አድርገን ትልቅ አመት ባል ነው እንዴው አንዲቱን ወል ቢያመብን አንተ አሁን በግ ተብሎ እንዴው አረርኩ ተብሎ ስሙ ተሚቀር ነው ይታረርና ለደሙ ብቻ ነው እንጂ ባልሆነ ደከካማ በጎችን ገዝተን ለደሙ ደከካማ በጎችን ገዝተን እንዴው ከበት ግማሽ የማንይዝ እንደዚህ ይሻላል እና አሁን እስቲ ታገኘን ባይሆን እንሞክራለን እንደምንም ብለን ሰነበት ሾርቄ ደራና ሰነበት መንገድ ደና ነኝ ይላል መስጊድ ደራና ሰነበት አፍተሽ ሰነበት እንዴው ማገር አለሽ አላለሁኝ እምነት አባቴ ዱለህ ነው እንዴ ቸኩል ለሽ መጥጃጆሽ እኮ ወዴት እየሄድሽ ነው ወደዚህ ነው ወደዚህ ያጠገብ ዘንዳ ለር ነበረን ይሳመጣጢ በደህና አራ ጉድ ሳይሰማ መስከረም አይጠባም አሉ ተውኝማ እናቴ የሰማሁት ጉድ እናንተ ተሰምታችሁ ደሞ የምን ጉድ አመጣሽብን አንተ የምን ጉድ ነው የምትይ ወርቄ እናቴ ምን እንደነኛ ሰው አለ ብላችሁ ነው ሰው ሁሉ እኮ እንደው ጋጭቷል ተበላሽቷል ምን ሆና ደግሞ ምን ተፈጠረ እንደው ደህና ሰው የለም እንደው እናቴ ጓ እሷ ደፋ ቀና እያለኝ በሴት በወንዱ ስራ ዝም ዳፋ ጥልመት ታደርጋለህ እሱ ከተማ እየሄደ ዝም ትዘነት ይወርድ እንግዲህ አስተካክለሽ ከተናገርሽ ተናገሪ ስለማን ነው የምታወሪ እንደዚህ እንዴት እናቴ ደምስ የከተማ ሄዶ መውለዱን አልሰማ ብላችሁ ነው ወራ መስማሙ ማን ደምስ ነው ከተማ ሄዶ ወለደ ከተማ ሄዶ እናቴ እሷ እዚህ ትንሽን ትልቅ ለማድረግ ትላፋለች ታይዋርቄ እንዴው ያሰወሬ ነው ወይ ያሰወሬ ደምስ እንዲህ አያረግም ወርክ አይከፋል አንተ ምን አይተህ ምን ሰንተህ እኔ ነኝ ለምን እየተረጋገጠ ወሬ ይዘሽ ምታወሪ እንደው ባሉ እንደ ሰው ስምታጠሽ ምን ተስጋኔ ምሬን ነው ወራ እናቴ እንደው ልጅ መስሎህ ነው ይሰፈር ያላችሁን በእኔ እንደዚህ ሲፈጠር ሳንሰማ ታይዋርቄ ሌላ ሰው እንዳይሰማ እኛ እንደሰማን ሌላ ሰው እንዳይሰማ አይ ነገር ተዋልሻሉሽ እሱ ጋር ይደርስና ወራ ይድረሳውን ገና ሂጅ ትናገራለህ በስማት ሲከሱ ይኸውልሽ ያለ የሌለ ንብረትሽን ተመትከሽ ዝም ብትይ ይሻላል እንግዲህ እኔ ሳልሰማ አላወራም ምን የሰማሁት አንቺ ወርቄ ነገር ቅናት ነው የሚያሰለብሽ እኔ ማውቀው የደምስ ልጅ ያለው ካንቺና ካንቺ ብቻ ነው
ያ ሌላ ማውቀው ጉድ የለኝም። ምን የሚሉት እንትን ነው ደግሞ ወይዳ እና እንግዳ እየሰማችሁ ነው እንጂ እናቴ ነገሩን ፍት አርጋችሁ ይዛችሁ ነው ብቻን ክስልስል ረርስል ባይሆን የልጅ ማሳደጊያ ሳትሉ ሴትዮ በግራ ጎኗ ነው ዛሬ የተነሳች። ወልደንፈስ ቅዱስ ይቺ ሴትዮ ጤነኛ አይደለችም። እናንተ ይኸውልሽ ስለሱ ጉዳይ እኛ አያገባንም። ከሳሾው እኔም መንገሽም አለን ለምስክርነቱ። ምን አግብቶኛል ነው ባይሆን ልጁም አድጓል። ታወቃችሁ ልጁም አድጓል። እንግዲህ ሲጀመር ይሄ ልጅ የሥራ መያዣው ነው። አሁንም ቢሆን ያዙልኝ ገንዘብ ይስጠኝ ልጁንም ደህና ስራ ይያዝ። ወርቄ እንደው ዛሬ ጥሩ አይደለሽም ይመስለኛል። ውስጥሽ ኖርማል አይደለም። አንቺ ኖርማል አይደለም። እናቴ ባሰኝን የምላርግ እናቴ በሴት በወንዱ ደፋ ቀና እያሉ ብቻዬን ለማስተዳደር እየለፋሁን የምላርግ ሲብሰኝ ተመልከት። አንቺ ቢሆን እኮ ይኸውልሽ እንደዚህ ያወለደ ተከለ ወለደ እያልሽ ስም ተማጥፋትሽ በፊት ይኸውልሽ ታንቺ ልጅ መኖሩን እያወቅን እኛም ዝም ብንል መጠሽ አንቺ የልጅ ማሳደጊያ እንዲመቸኝ ጠይቁልኝ ብለሽ ሐሳብ ማቅረብ እንጂ የሰው ስም ማጥፋት አይደለም። በሽማግሌ መያዝ አንቺን ይመስላል። እኛ ምን እናደርገው አሁን? ይሄ እኮ ቅናት መሰለብሽ። ኑሮ ተንደላቆ እየኖረ ነው እያጀሽው ነው። ቅናት መሰለብሽ በኑሮ መቅናት። ድሮም እናንተ ያው ናት ሶና ግንቱ እንዴት ነው የሚያናገራት? እንዴት ትበላለች ትጠጣለች ተንደባረከች ዝም ብላ ይኸውልህ እንደውላ ብቻዋን ስታደርግ ጊዜ ቅናት እኮ ነው እንዲህ የሚያደርጋት። እንደው ዘር አሰዳቢ እኮ እንደዚህ ያለ ሰው ዘር አሰዳቢ ተብሎ የሚነገር ልኝ አጃት ሄደች። በቃ አንተ መንገሽ ይክሻት ገምተድ እነ ደምሴ ቤት ነው ነገር ለኩሻ አበለሻሸችው። ያን ቤተሰብ አበጣበጠችው። እንድስቲ እንደሚሆን እናርገው ና እንድስቲ እላሽ ዘነበስ ወርቄ ደህና እንደመሰለሽ አስጠግብ። ኧረ ምን ደህና አለ ብለሽ ነው እናቴማ ሆን አንቺም ነገር ገብቶሻል መሰል እንደኔ በማለው ተመትኛለሽ እጅ እኔማ ምን ላድርግ ብለሽ ነው እናቴ? የምሰማው ነገር መች ሰላም ሰጠኝና ነው። አንቺ እንደው ያልሻልሽ ወሬ እንደሆነ ምን ጊዜም ተመነበገ ይወጣም እንደው ዝም ሰምተሽ እንዳልሰማሽ ነው። እና እንግዲህ እንደው ለመሆኑ ምን ሆነሽ ነው? ምን ደህና አለ ብለሽ ነው ያልሽ? ምን ደምስ ይባልበት ምን ሰላም ይኖር ብለሽ ነው ወርቄ? አይደል ምን ሆናችሁ ደግሞ? ምን አረገ ደምስ? ኧረ ተይኝማ እንደው ለሰው የማይነገር ነው። አንቺ ጉዱ ብዙ ነው ጉድኛ ወዲያ ጉዱስ ብዙ ነው። እና እንዴት ችግር ተፈጠረ ማለት ነው? እናንተ እኛ ቤት መች ችግር ጠፍቶ ያውቃል? ሁልጊዜስ ነገር ነው እንጂ እኛ ቤት ሰላም አለ ብለሽ ነው? ሰላምስ የለም እንደ እውነቱ እናቴ ጓ ምን የለም ሁሌ ጭቅጭቅ ነው እናንተ ቤት። አንድ ቀን ሰላም አታወርዱም እንደሰው ነኝ ብለሽ ነው? እንጀራ በላ ጠዋት ቁርስ ሰጠሁት አምጪ ነው፣ ምሳ ሰጠሁት አምጪ ነው፣ እራት ሰጠሁት አምጪ። እንደው እንደሄዱ ሲገባ ሲወጣ ሊቆርስ ነው መሰለኝ። እንደው ወይ ግሩም እናንተ ደግሞ እንደው በየከተማው እየሄደ የሚባልገው የሚያወለድር ያላነሰ ደግሞ አንቺን በስራ ደፋ ቀና የምትይቱን ደግሞ እየገባ እየወጣ ደግሞ ማስቸገሩ ምን ይሁን ብሎ ነው? ምን እንደምታወሪ ወርቄ? አረጋያ ደግሞ እንደው እንዴት እናቴ መቼስ ደነኛ ባል ያለኝ ብለሽ ነው ያለን ብትኖሪ ባልኳ አላግብተሽ አትጠግብ ደምስ እኮ ሰው አይደል። ምንድነው እኔ ያልሰማሁት ምን ነገር አለ? አረጋያ አንቺማ ደግሞ ከተወጣሽ ተሰማሽውና እንዴት እናቴ ጓ እዚያ ከተማ ወድለት እንዲያገላበጠ መውለድና አልሰማ ብለሽ ነው ከቲ ደምስ ነው እናስ ኧረ የኔው ይባስ ብሎ ደግሞ ይሄንን ሰራ። አንቺም የዚያ የከተማው የርቁ ይገርምሻል። እናቴ ጓ አንድ ሰፈር ተቀምጠን አንድ ላይ እየበላን እየጠጣን ታው ለምንድነው ይሄ ጥሩ ነው ወይ? እጇስ አይጠለኝም ወይ? አንተስ እንደው ምን ይሁን ብለህ ነው ብለው አይደለ እያንገራገረ መችም ወንድ ነኝ ብሎ ቤት እየገለበሰ እየገባ አይደለም እኔን ማላገጫ አረግ ጭራሽ እንደ የከተማውም ሲገርመኝ ደግሞ አንቺ ዘንድ አመጣያ ወርቄ ፊት ሰጠሽው እንጂ ደምሴ እንኳን እንዲህ ያረግ ደምሴ ያረጋውም እና እንግዲህ እኔ ተወርቄ ና ብዬ ለምኜው ነው እንደዛ እየፈከረ ሲያንገራግረኝ ሴት ነኝና መቼም እሱ ማስቆም ስለማልችል ሲገባ እንደፈለገ ይሁን ጋርተውት እንጂ እኔቱ ና ብዬ ጠርቶ ለምኜልሽ ነው የመጣ አረጋውም ወርቄ ባትፈልጊ እኮ ገሉሶ ቤትሽን ሲገባ ውይ ያገር ያለሽ ብለሽ ብትጮሂ ሰፈሩ እንኳን አንቺን ከሌላ ሀገር መጥቶ አንቺን የሚያስቀርሽ ነው ፈልገሽ ነው አንቺ ታመጣሽ ወዲያ እናቴ እንደው ነቱ የዛለታ ቤት ገልብሶ ገብቶ እንዲያልስራሽ ሰራ አናዶኝ ነበር። በኋላ ግን በሌላው ቀን እየደጋገመ ሲል እንዴት እንደተመቸኝ እኔም እንደው ሶስ ሆነብኝ ሙች
በአንቺ ቤት እኔን አቃጥለሽኛል አይደል? እንዳቃጥልሽኝ አቃጥልሻለሁ። ኧረ ከቀጠለውን እስቲ እናያለን። እናቴ ጓ እንዳሉት መሰለኝ አንቺ ትዳርሽን እየመራሽ ሙንሙን ልትቀመጪ እኔ ብቻዬን በሴት በወንዱ እየተቃጠሉ አቃጥጌ ነው የምለቅሽ ገና። እስቲ ማን ነው ትዳሩን የሚመራው እናያለን። ተዚህም በኋላ ፈርበላሽ ተዛጋው እጣረው ዝጋው። ይሄ ነው ቀርቶ ኦሮ ያንተ ያለ ሮዲያ ነገር አይጠማሰው ነግቢ ከገባሽ እንግዲህ ማን ዘጋብሽ? እኔ አህያው እየመጣ ሲረብሽ ጊዜ ነው ልዘጋ ሐሳቢ። መቼ አህያው በጠበጥ አንተ እንጂ ኩታህል ለብሰህ እንደጓዝማ እውነት ሰው ትመስላለህ። እንዴው ምን አለ ወጣት ቅንዝፍ እያረገተ የሚወስዳንተን ቀጭት ቢያረጋ አንተ ጉደኛ። አንቺ እንዴት የሚያናግርሽ ብላቺ እንዴት እንዳናግርህ ነው የምትፈልግ? ጉድህ ሊገለጽ ሲሆን ጨነቀህ አይደለ? የምን አባሽ ጉር ነው ጉርጉድ የምትይዚ አንቺ? ረቺ ቅሌታም አይቅልሽ ብለህ የከተማውን ደግሞ ብለህ ሲበቃህ ደግሞ በምወዳት አለች በምላት እሰ ሁሉ ነገር በብድር በምኑ እንዲያው የምትተባበረኝን ጎረቤቴን እንቅ አርገህ እዛ ታገኘህ እኮ ጉደኛ። ያልሰማው መስሎህ ነው? እንዲውቺ ፈሪያ ብላሽ ሙትቻ እቺ እናቴ እኛማ መውለድ አናውቅ ማሳደግ አናውቅ እንጂ ይሄድክ ፈልፍል እያዞርክ ፈልፍልልኝ። ሰሚያለሽ አትጠገብ አርፈሽ በጸባይ የምትኖሪ ከሆነ ኑሪ። ከኔ ጋር መኖር ተፈለግሽ ጠባሽን አስተካኪ። የማታስተካኪ ከሆነ ግን እኔ ነኝ ያርገኝ። አንተ መወስለትህን አቁም። ምን አባሽ መቼ ወሰለቱትኝ? አንቺ እውነት እንዲህ አላውቅ ብለሽ ነው? ስለ ወርቄ ቢሆንስ ታወኩ። ምን ዛሬ አንጨረጨረኛል? አንተ ማርጋሽ ታውቂያለሽ። ያው ልንገርሽ እውነቱንም በለጠ የኔ ልጅ ነው። ሙያው በለጠ የኔ ልጅ ነው። እስቲ ወርቄ መጣ ታውልክ። እኔስ ልብሴን ጥቅል አድርጌ እጄችን አመታን ድፍት አድርጌ ነው። አረ የሚደፋይልፋሽ በመተችበት ማተጅ አንቺ ሴት በሞላ ሀገር ደግሞ አንቺ እቺ የተረገመች ሴት ሀገር ነው እኮ ሴት ነው አንቺ። እንዴው ነው ሳንተ ማስገባት ወርቄ አምጥቼ ማስገባት አርጎ ተፍተጂ ለምሴ ተረገመች። ምንድነው ረቶኒ ማለት ነው ሀገር ምሩስ የሚሰማ ጭቅጭቅ አመት ባይ ሲደርሰው እንዴው ጥሩ ይመኛል። እቺ ነገር ዝም ብላ ወደ ቤት ገብታችሁ አው በእናትህ ና የተረገ ረቶኒና ለሷ ጋር እዚህ ጭቅጭቅ ቢቀርብ ደስኛው አንዲው ወማ ወዛ ላይ ረፍን በልና ተነጋገርን ይመጣ ነው። አረ እንጃ ታው እኔም አልፈልግሽም አልኩ እኮ እኔም እኮ ነው ወደዚህ ይራ ናስቲ ለምሲ ዝም ብላችሁ እኮ ምደክሙ ጎበዝ ረፍ በማማሸሽ ዝም ብላችሁ ምደክሙ ዝም ብላችሁ ነው። እሷና እኔ ነገር አጥፍለት ና ያለንከሽ ናዚ እዚህ ጋር ረፍ በሉ እስቲ አሁን እንደው የሚያጨቃጭቃችሁን ምክንያቱን ንገሩን እስቲ። ያቺ የተረገመች ሴትዮ ዝም ብላ እየለቋቆሰች እየለቀቀች እንደፈራ ነው መንገሽ ይሁን ለሚሰራ ወረያ እንደው ሴትዮ አኮዋናም ከስጀመረ አልጣመችኝ እንዴ ያ ቅናታ ይልሽ የሚያረጋት እስቲ በል ደምስ አንተ ጀምር ረቶኝማ ምን የኛ የት ጉድ ተነግሮ አልቀል ብለህ ነው እስቲ ደሞ ይባስ ብላ ሁለተኛ ነገር አመጣችብኝ። ጧት ላይ ቁርስ እንኳን ያልኳትኝ እምቢ ብላ ገላፍታ ቁርስ አታበላን ወጣለች። አሁን ደግሞ ይባስ ብላ ደግሞ አሁን ስትዞር ብላ ከተማ ለከተማ መጣች። ወርቄ ጋር ያላች ግንኙነት ምንድነው ትላለች። የወርቄ ጉዳይ ወንስና ታውቁት አይደለም። ወርቄ መጀመሪያ ምሽት የነበረች በልጥም የልጅ ነው ሀገር ያወቀው ነው። ዛሬ አዲስ መሆኑ ዋ ዝም ብላ እኔ ጋር ያላት ነገር ደግሞ ተኛለች። ራይን ሽፍሰስ ተረጋጋማ ረፍ እዚህ ያለ ነገር ጉዳዩን እንስማው ነው እንጂ እኮ ማን ጥፋተኛ ማን እንትን ልንኮና የለም የመጣል እግዚአብሔር ያሳየ። አንደኛው ጉዳይ ይሄ ነው እንግዲህ። ሁለተኛው ደግሞ ምንድነው እግዚአብሔር ያሳየ እሷና እኔ ይኸው ይሄ ልጅ ተወለድን በኋላ ሆድና ጀርባ ሆነን አውላ አብረን አንተኛ እኔ ፈለጉትን አላገኝ ሁሌ እንደተገፋው ነው። በዚህ ጉዳይም ይሄው በቀን እየተጨቃጨቅን ይሄ ልጅንም ሰላም ነሳ ነው እና ያን ጉዳይ ምን አድርግ ነው የምትለኝ? እማትቀርብኝ እንደ ምሽት አልሆነች እማትቀርብኝ እንዴው እዛው ወርቂን ማላመጣ የለመልኳት እስቲ እና ይሄ ነው እንዴው እናንተ እንዴው በአመት ባሉ ምድር ምን የሚሉት ጭቅጭቅ ነው? አሁን
ደህና ኑራችሁ ድንቁን የመሰለ ፍጥረት ተፈጠራችሁ። ኧረ ተወኝ፣ እንደው ከሷ ባይፈጠር ይሻል። ተወኝ እንደዚህ አይባል። እስቲ አሁን ተው፣ ሌላ ነገር አትናገር። እስቲ ንገረን፣ እንደው ምንድነው ችግሩ? ኧረ ምን የዚህ ጉድ ተነግሮ ያልቃል? ይባስ ብሎ አታዩት? አሽከርክሮ ነገሩን እኔ ላይ ሲያደርገው ወርቄ ትሻለኛል። ጫምጣ እናስገባት እንጂ። ኧረ ተይኝ ብዬሻለሁ። ተይኝ እባክሽን ተይ። አው ደምስ እንደሱ አይደለም። ኧረ በሰከና እንደበት አድርገው እንጂ። ኧረ ተወኝማ አንተ እንጂ ያንተውስ ደግሞ ዛሬ ባሰ። ኧረ ተወኝማ። በያጃ አንቺ ተናገሪማ ጨርሽ ጉዳይሽን። ታላችሁኝማ ልናገር እንጂ እንዴው እናንተም ፍረዱ። እንዴት ነው እንደው ይሄ ሰውዬ እንደዚህ የሚያደርገው? እሱ ምን ሌላ እኔም ምን ሌላ። የእናንተ የሚናገረው ነገር ሁሉ እኮ እውነት እንዳይመስላችሁ ውሸቱ ነው እኮ እየቀላቀለ የሚናገር። ይገርማችኋል። እንዴው እኮ ማለት ነው የሰውዬው ጉድ ወጦ ገብቶ አምጪ ነው። ስራ ይዤ ነው የታዩ እንጋደም ነው። እንዴት ያለ ነገር ነው እናንተ? ሌሊት አንሶት ነው። ሌሊት ሲሆን ከስንት አንድ እንጂ እሱ ጋር ስደራሞ ልኖር ነው። አንቺ ከልክ ያለፍሽ ምንድነው? ካነሳው ወደ ይሄን ነገር እንጂ ጉድ ምንድነው? ሊሰፋፈንልህ ነው? ምን ይሻለናል? አንተዬ ብታይ ነው የሚሻልሽ። አንቺ እንግዲህ የሚሰራ ስራ እንግዲህ በእጄ ሰበብ እንዳትሆኝ። አዎ ደምስ የታው ይኸውላችሁ፣ ይሄንን የውስጥ ጉዳያችሁን እዚያው ወደ ውስጥ አርጉ። አዎ እንዴ በአደባባይ የውስጥ ነገራችሁማ አይወጣም እኮ። እኔማ ዝንታ ልባችሁ የምኖር ይሄ የቤት ገመና ነው፣ አይነገርም ብዬ ነበር። ዘረገፈው እና እንደው ባልና ሚስቱ ራሳችሁ ተመካከራችሁ የምትፈቱትን ችግር ሰው ይስማውና አሁን መዳይ ለፈለሽ እጅ ደስ ባለሽ ቦታ እንጂ እጅ ደስ አይልም። አትጠጋ። እሺ የወርቄን ጉዳይ እኛ መላ እንለዋለን። ቢሆንም በለጠ ይኸውልሽ አንቺን ከማግባቱ በፊት እሷን አግብቶ 2 ዓመት ተስድስት ወር ሰባት ወር ማለት ነው። ትንሽ የቀረው 7 ወር ነው። አዎ አብረው ኖረዋል። ትሞትልሽ ኋላ አንድ አንሳ 2 አንሳ በዚያች እድሜ በለጠ ተፈጠረ። ከዚያ በኋላ ልግባባ ሲሉ እነሱ ሲለያዩ ወደ አንቺ መጣ እንጂ ይሄ የሚደበቅ ጉዳይ አይደለም። ሌላ ዝም ብላ እሷ የምታወራውን ወሬ ተከትለሽ ትሆነ አደራሽ ቤትሽ እንዳይፈርስ ልሙትልሽ። ይሄ ነገር ቅናት ነው። ቀንታለች እንደው አነጋግሯም ደስ አማላለን። አሁን እኮ አንድ እሷ ነገረቻት ሊዛ እኮ ነገር መሀል እያከፈለ ወርቄ እንደምታውቁት በየመንገዱ ባገኝሽ ቁጥር እንግዲህ ረባ መሬት እንዳለኝ ለእናንተም ስሞት አልቀን ነበር። መሬት ይሰጠ እዚህ ይያለሽ ነበር የበለጠ። እሱን እንግዲህ የለኝም ግን ናካርጓለሽ አጣርጓለሽ። ትምህርቱን ተምሮ ከጨረሰ እንደው መማሪያ ሰጠዋለ ገንዘቡን ብያት ነበር። ዛሬ ላይ ህልም ከለክላት ጊዜው እየመጣች እንግዲህ ለማፍረስ የምታደርገው ነገር ነው እንጂ እሷ ጋር ያው እንግዲህ ስንት አመት ሆነን እኮ በለጠ ነው 18 አለፈ። ሰው አትስሙ እናንተ፣ ሰው አትስሙ። ይልቅ ውለዱ ክበዱ። እናንተም የተመካከላችሁ ምንባችሁ ማሸነፍ ሲጠበቅባችሁ እንደገና ተዳራችሁ ማፍረስ እኮ ተገቢም አይደለም ነው እንጂ ትልቅ ሰዎች አይደላችሁ። ሁኔታቸውን ዝም ብለው ሊያባትሉ ይፈልጋሉ። አሁን ደምሴ አቤት፣ አንተም ቢሆን ተላይ አትናገር፣ አትጠገብ። አንቺም ቢሆን ተመካከራችሁ ጉዳዩን ለስ ብላችሁ የቤታቸውን ችግር ማንም ሰው እንዳይሰማ። ለምን ይሰማሉ? እናንተን ችግር እንዴት አይነት ነገር ነው? ልክ ነው። ሀዳ ብለህ ነው እንዲው መጀመሪያውን እሷ አይደለች ከጧት ጀምራ በነገር የለኮሸች እንጂ ያማ ነገር ሲገባህ እኮ ችግር እኮ ነው። ደምስ ሁሉም ቤት ይዞ ችግር ይኖራል፣ ግን ችግሩን መፍታት ነው። ተነጋግሩ። በል ተነስ ይቅር በላት። ተነስ ብላችሁ መጀመሪያው ምን አሻጊ ምን ብለህ ነው? ኧረ ሰይጣን የማይገባበት የለም። የእሷ ወርቄ ጉዳይ የኖረና ያከተመ ነገር ነው እንጂ ሰው ምሽክ ስማሽ ባክሽና እንዴው ችግሩ ተፈጣለ። ምን ደምስ ዝም ብለህ ሌላውን ችግር አንቺ ነኝ ተነግረን እንፈታለንና ይቅር በኝ ባክሽ። ይቅር በይው። አዎ ተባረክ እናቴ ተባረክ። ይኸውልሽ እኛን እንደሰማሽን እንደው ፈጣሪ እሱ ይስማሽ። እውነቴን ነው። እቺ ሴትዮ እኮ በታት ነው አለች ትዳር እና እንደው ባትገናኝ ተሷ ጋር ልሙት ባትገናኝ። እናንተም ወደ ቤታችሁ ግቡ። አጀመንሽ እኛም ወደ ጉዳያችን ነው። እናንተም ደክማችሁ ህልማ ወጥን ማለት ሰርታ መሰል አፋችሁ ምሽሩት እንደው እኔም ተሱ ጋር እንደው ነገር ገብቶ ተበሳጭቼ ነው እንጂ ቀላቱን ጀርጅር ያለው ወጥቱን ሰርቻለሁ። ቀምሳችሁ ወራ ያለው ነፍገሽኝ ቆየሽ አንቺ እንደው አንቺ ነገር እንግዲህ አስረፍደንዋል። እንደው ተሎ ብለን እንደው ተሎ ብለን እንዴት አይነቱን ቤት ልታፈርሰው